ታንክ ዩ ሜርሲ በጣም እናመሰግናለን። ዳኒ በቃ ለሰርጋችን ተጠርተሃል። ቤተሰብ በጣም እናመሰግናለን። በጣም ታስቀናላችሁ። ቴንክ ዩ ኒ ቆንጆ። ምንድነው ሚስጥሩ? ንገሪያቸው። ምንድነው? ምንም ሚስጥር የለውም። ያው ከላይ ነው። ፈጣሪ ሲወድ እንደዚህ ነው ጋይሶች። ለዛ ነው እኛም ሁሌ የምናመሰግነው አይደል እንዴ ቤት? እንዴ ፈጣሪ ምን ይሳነዋል አይደል እንዴ? ኔክስት ሰርጋችሁን መቼ ነው የምንበላው? አሃ ሰርግ የሚባል ነገር የለም ጋይስ። ዝም በሉ ታውቁ ነው። እሺ ጋይሶች በቅርቡ ድል ያለ ድግስ ጠብቁ። ከሆነም ያለ አንበሷ ግን በፍጹም አይሆንም። አንበሷን ብቻ ወረድ አድርጓት እንጂ ሰርጋችንን ስካይላይት አኒሙናችንን ሲሼልስ ዱባይ ቻው በቃ እናንተ ብቻ አንበሷን ወረድ አድርጓት። ግን ማለት ነው እውነት ለመናገር እኔ ቢብ ካለ ብዙም ሰርግ አያጓጓኝም። እሱ ካለ የትም ይመቸኛል። ጋይስ ስትፎግር ነው። ጋይስ ያው ውሻ ላመጣ እያሰብኩኝ ነው። ምን ትላላችሁ? ቤቱ ባዶ ሆነብኝ እኮ። ቆይ ሴቶች እኔ ብቻ ነኝ ቤት ውስጥ ውሻ አይገባም እያልኩ የምከራከረው? እንዴ ውሻ የትስ ቢሆን እንዴ? እስቲ ቆይ እናንተ ሀሳባችሁ እስቲ ማን ነው ትክክል? ቲም ሊያ እና ቲም ቤካ በምን እንለያቸው? በቃ ቲም ሊያ የሆናችሁ ትንሿን አንበሳ፣ ቲም ቤካ ደግሞ ሞተ። ያኔ የበዛ ነው ደግሞ። እንደዚህ ብሎ ነገር የለም። ኧረ ተይ፣ ይኸው ውሻ አስፈላጊ እንስሳ ነው። አጠገብ ያለችው ውሻ አይደለችም። እኔ የምልህ የትኛውን ትሬንድ ነው የወደድከው? ቀድም የትኛውን ልፖስተው? ቤካ ምን? የትኛውን ቪዲዮ ልፖስተው? ምን ነው? ምኑ ነካል? ምንም አልሆንኩም። እርግጠኛ ነህ? ሊያ እርግጠኛ ነኝ። እሺ ስማኝ፣ ለማርኬቲንግ ማናጀሩ የትኛውን ቪዲዮ ልላክለት? እሱ ወደደው ማለት እኮ ለኛ በጣም አሪፍ ነው። በቃ ከዚህ በኋላ ቪዲዮ መስራት አይጠበቅብንም ማለት ነው። ቤካ ቆይ ምን ሆነሃል? ስለ ስራ አይደል እንዴ የምናወራው? ይሄ እኮ ሁለታችንን የሚመለከት ጉዳይ እኮ ነው። ይኸውልህ ይሄ እኮ እኔን ብቻ የሚመለከት ነገር አይደለም። ይኸውልህ ማርኬቲንግ ማናጀሩ እኔን ለብቻዬ ማናገር አይፈልግም። ሁለታችንንም አንድ ላይ ነው ማናገር የሚፈልገው እኛን። ልክ ነሽ። እኛ ለገበያ የቀረበን ሸቀጥ ነን። ከዛ በኋላ እኛ የሚባል ነገር የለንም። ምን ነው ዛሬ አንተ ልጅ? ቆይ አንተ ልጅ ያመሃል እንዴ? ምንድነው ችግርክ? ቤካ አንተ ቤካ
አዎ እኛም እንደ አማራጭ እንዲሆን ብለን ነው ሰርተን ይላክ ነው። ያው አሁን ነገሮች ቶሎ ቶሎ ስለሚለዋወጡ አለ አይደል ሰዎችን መያዝ ምናምን አለብን። ዋናው ደግሞ ለኛ ስራ እሱ ነው። አዎ በጣም ጥሩ። በቃ እኛም አንድ ሁለት አማራጮች አድርገን ሰርተን እንልካለን። ያው በፓኬጁ ከተስማማ ማለት ነው። በጣም ደስ ይለናል። በቃ እሺ፣ እኔም ከባለቤቴ ጋር ላውራና አሳውቅሃለሁ። ያው ሰርጉን የቀረን ብዬ እኮ ነው። እሺ እኔም አመሰግናለሁ። ቻው። እሺ ስማ አስነገርከኝ እኮ። ይቅርታ። ማን እንዳወራው ገምት። እኔ ምን አውቃለሁ? ገምት እኮ ነው ያልኩት እኮ። አላውቅም። ንገሪኝ፣ ማን የደወለልሽ? ማርኬቲንግ ማናጀሩ ደውሎ ነበር እና በሀሳባችን ተስማምቷል። ስለዚህ የቫዚኑ ማስታወቂያ ሰርታችሁ ላኩልኝ ብሏል። እና ማለት እንዴ በሀሳባችን ተስማምቷል እኮ እያልኩ ነው። ፓኬጃችንንም ወዶታል። ምንም ቀንሱ ምናምን አላለም። አሁን ደክሞኛል፣ እረፍት ላድርግ። በቃ ቆይ ምን እንዳደርግ ነው የምትፈልጊው? ቆይ ምን እንድልሽ ነው የምትፈልጊው? በቃ እሺ ደክመሃል፣ እረፍት አድርግና ስትረጋጋ እናወራለን። ምንድን ነው ቤካ? ሳሎን ልተኛ ነው። ከመቼ ጀምሮ? ከዛሬ ጀምሮ። ምን ሆነሃል? ምንም አልሆንኩም። ታዲያ ለምንድን ነው እንደዚህ የምትሆነው? ምን ሆንኩኝ? ምን ሆንኩ ቤካ? ድንገት ተነስቶ ሳሎን ነው የምተኛው የሚል ቃል ምን አመጣው? ምንድን ነው ይሁላ ድራማ? ድራማውማ አሁን ያበቃል። ምኑ ነው የሚያበቃው? እኔና አንቺ የጀመርነው ድራማ አሁን ያበቃል። በቃኝ? አዎ በቃኝ። ከአንድ ሳምንት በኋላ ይሄንን ቤት ለቅቄ እወጣለሁ። ምን?
ሰላም እንዴት ናችሁ? ዛሬ ከባለቤቴ ጋር መኖር ከጀመረን 1 አመት ሆነን። ባለቤቴን ሰርፕራይዝ ላደርገው አስቤያለሁ። በምን ሰርፕራይዝ እንደማደርገው እስቲ ንገሩኝ ፍቅሮች። Welcome home, babe. Welcome home, babe. Thank you, dear. እንዴ ለድራማውም ቢሆን ሚስት ወደ አዲስ ቤት ስገባ በቅፍ ነው የምትገባው። እንደዛማ አሁን ከእንደገና ጀምረው ማቀፉ ሁሉንም ብቻ የድራማ የምትለውን ነገር ብቻ አውጣ። እሺ ምንድነው? ሚስት ወደ አዲስ ቤት ስገባ በቅፍ ነው የምትገባው። ሞዛዛ እና እንቀጥለው ወይስ እኔ እየደከመኝ ነው? በደስታ በጣም አስበዋል። ግን ከዚህ በኋላ ምን አይነት ህይወት ሊኖር እንደሚችል ምን አሳሰበሽ? ልንኖር አይደል? አስበው እስኪ። ይውልክ ሰው ሁሉ በየቤቱ ቁጭ ብሎ ሊኖረው የሚመኘውን የሚጓጓለትን በቃ ህልም የሆነበትን ህይወት እኮ ነው እናንተ የምንኖረው። ሁሉም ሰው ማለቱን ተይና አንድ ሰው በይ። ምንም ማርክ ምንም በየትኛው መንገድ ወሰደው ምንም አይነት ክስረት ወደ ሌለበት ህይወት ነው የምንገባው። እርግጠኛ ነሽ? 100%። ይውልክ ሰው እኮ ሀዘንህን፣ ደስታህን፣ ፍቅርህን ሮማንስ በሆነ መንገድ እየቀረጽክ የምትለቅለት ነው ይፈልጋል። ዩኖ ወደዱህም ሪያክት ያደርጉልሃል፣ ጠሉህም ሪያክት ያደርጉልሃል። ብቻ ካንተ የሚጠበቀው መሀል ላይ ብቻ እንዳይሆኑብህ መጠንቀቅ ያደርግ። እሺ እባክሽ ስራ ፈጣሪዋ ሙሽራ። መቼ ሰርግ ደግሰህ ነው ደግሞ ያገባህ? ሙሽራ ለመሆን አሁን ላይ ፍላጎቱ ብቻ ነው የሚያስፈልግሽ። ሌላውም ሶሻል ሚዲያው ይጨነቅበት። ቺርስ ለትዳራችን። ቺርስ። ሄሎ ሰላም፣ እንዴት አደርክ? እንዴት አደርሽ ሊያ? በጠዋት በጠበጥኩሽ እንዴ? አረ በፍጹም እኔ እኮ የጠዋት ሰው ነኝ። ጥሩ። ቤካችን እንዴት ነው? ደህና ነው። እኔ እያለሁ ምን ይሆናል ብለህ? እየቀረጻችሁ ነው እንዴ? አረ አይደለም። አደራ እንዳትከቱኝ እኔን። አይ ችግር የለም፣ አናስገባህም።
እያወራን ነበርና አንድ ቆንጆ ነገር አስበናል። እና ምን አሰባችሁ? ይኸውልሽ ምን መሰለሽ፣ ለምን የውሸት ፕሮፖዛል ክሬት አናደርግም? ያንቺና የቤካን ማለቴ ነው። ገብቶኛል። እና አይን የሚይዝ ነገር አድርገን ፈጥረ ነው በዛው አንድ መጠጥ አለ እንዲተዋወቅ የምንፈልገው። ምን ታስቢያለሽ? በጣም በደስታ ደስ ይለኛል። አዎ አየሽ፣ ይሄ ኔክስት ሌቭል ፕሮሞሽን ነው። አዎ በጣም እንጂ። በቃ ከቫዝሊኑ ውጪ የዚህኛውን ፓኬጅ ሰርታችሁ ላኩልኝ። እሺ ሰርቼ ልክልሃለሁ። እሺ ቻው። ቁርስ ሰርቻለሁ፣ እንብላ። እሺ ሶፋው ተመቸህ? አዎ። ላሊት እኮ እንደ ድንገት መጥቼ ሳይ ታጥፈ ነበር የተኛው። አልጋ ላይ ስተኛ እንደዛ አይደል እንዴ? ከሶፋው አይደለም ችግሩ። እኔ የምልህ ያቺኛዋ ኤክስ የቷ? ያቺ እንደውም ፕሮፖዝ ታደርግላት የነበረው ሮዚን ነው? እሱ ነገር ቆየ እንዴ? አዎ በጣም ቆየ። ምን ነው? አይ እኔ እኮ ፕሮፖዝ ታደርግላት ብቻ እንደምትፈልግ ነበር የማውቀው። እና ሌላ ምን ማወቅ ፈለግሽ? ሁሉንም ንገረኝ እስኪ። እንዴት ነበር ልታደርግላት ያሰብከው? እሱ የልጅ ነገር ነው። ዝም ብለህ ንገረኝ። እንደውም እኮ ልጆች ሮማንስ ይችሉበታል። እኔም ሀሳቤ እዛች የምታምር ጎልደን ፀሐይ ጋር ተንበርክኬ ማድረግ ነበር የምፈልገው። እሺ። ወይ ውጭ ቴራስ ውጭ ጋር አስበሽዋል? ሮዚ ቀሚስ ለብሳ፣ ቀሚስ እኮ በጣም ነው የሚያምርባት። በጣም ደግሞ አስቢው፣ በዚህ ላይ ፀሐይ ዋለች። ከዛን ደግሞ ሮዚ ቀሚስ ለብሳ እስኪ ሳዩ፣ ከዛን ደግሞ እኔን ሱፍ አድርጌ ብዙ ሰዎች ተሰብስበው ሲያጨበጭቡልን፣ አለቀ። ቆንጆ ነበር። አስበዋል? ግን ይሄ ነገር ቪዲዮ ቢሆን አስበዋል? ስንት ሰው ሊወደው እንደሚችል። በቃ ኮመንቱ ሁላ እኮ ተጋቡ፣ ደስ ስትሉ እንኳን ደስ አላችሁ ምናምን ነበር የሚሆንልኝ። ምንድን ነው የምታወሪው? አዲስ ስራ ጨምረውልናል። የምን ስራ? ቲክቶክ ፕሮሞሽን። ሊያ በቃኝ አልኩሽ አይደል? ለምንድን ነው የማይገባሽ? ቤካ ትሰምኛለሽ? በቃኝ ማለት ማውራት አልፈልግም ማለት ነው።
እናድርግ ነው የምትይኝ? ለምን አትይኝም? ቤካ ቆይ ለምን መፍትሄ አንፈጥርም? ሰሚኛለሽ? እኔ በቃኝ። የውሸት ፍቅር ሰለቸኝ። በቃ ሰልችቶኛል። እንዴ እኔስ ከዚህ ሁላ ጊዜ በኋላ ምን ልሁን? ሊያ ዓለም እኮ በዚህ ብቻ አትሽከረከርም። ሌላ ነገር ፈልጊ ዞር ብለሽ። በቃ አለቀ። ታዲያ ይሄ ሁላ ጊዜ ያወጣንበትን ነገር በአንዴ ሜዳ ላይ እንበትነው ነው የምትለኝ? ምንም ነገር ብትይኝ ሐሳቤን አልቀይርም። ቤካ እባክህ ልለምንክ፣ ቢያንስ እንኳን አንድ ወር ጊዜ ብቻ ስጠኝ ፕሊዝ ፕሊዝ። አንድ ወር ብቻ። እሺ አንድ ወር። ይቅርታ አቅሻለሁ ልበል? ይቅርታ ምን አልክ? እርግጠኛ ነኝ ፊትሽ አዲስ አልሆነብኝም። አውቅሻለሁ። እኔ እንጃ አላስታወስኩም። እርግጠኛ ነኝ አቅሻለሁ። ይሆናል እንግዲህ ያው ሰው መገናኛው ብዙ ነው። ሱሱነት አብዮት ቅርጽ ተምረሻል? አብዮት ቅርጽ? አዎ እዛ ነው የምታውቀኝ። ልክ ነሽ። እኛ 11ኛ ቢ እናንተ ደግሞ ከጎናችን ነበራችሁ። እኔ ሲ ነበርኩ። እና እንዴት ነሽ? አለው ግን ምንም አልመጣልኝም። ይገባኛል። እንዴት ይገባኛል? ያው እኔ ነጠል ያልኩ ተማሪ ነበርኩ። ከጎበዞቹም ከረባሾቹም አልነበርኩ። ነገሩ ብዙ አታስብ። ፊትህ አብዮት ቅርጽ እንደተማረ ያስታውቃል። እንዴ አብዮት ቅርጽ የተማረ ተማሪ ምን ይመስላል? አለ አይደል የሆነ ሊፈነዳ አንድ ሳምንት ምናምን የቀረው ፊት። ኧረ ቀልድ። ይቅርታ ስቀልሽ። ችግር የለውም። እንኳንም ከቅርጹ ጋር ለመሳሰልሽኝ። ያው ኑሩን በቀልድ ትንሽ ደገፍ ላድርጋት ብዬ እኮ ነው። አይ አሪፍ ነው። ጥሩ ቀላጅ ይወጣሻል። ትዝ ይልሻል የሆነ ትሸራችን በደንብ ካልተማራችሁ ቀላጅ ትሆናላችሁ የሚለን።
ቲቸር ብሬ አንድም ቀንም እንደዚህ እንደርሳለን ብዬ አስቤ አላውቅም ነበር። የመጣንበትን ሳስብ አሁን ያለንበት በጣም ይገርመኛል። ማለት እንዴት? በምንም ነገር እርግጠኛ መሆን አትችይም። የሆነ ቀን ሁሉም ነገር ሊለወጥ ይችላል። ምናልባት በሱ እርግጠኛ ልትሆኚ ትችያለሽ። እኔም እኮ ያልገባኝ እሱ ነው። ቆይ ምን የተቀየረ ነገር አለ የምንፈልገውን ከማግኘትና ከመሆን ውጭ? ያኔ ስናስበው የነበረ መንገድ አለ። አሁን ግን ሌላ ሰዎች ነን። በቃ ሁሉም ነገር ከኔ ጋር ተቀይሯል። ያ ማለት ግን ሐሳቤን ቀየርኩ ማለት አይደለም። በቃ የምንኖርበት መንገድ ነው። ሐሳብ ካልተቀየረ ለኔ ነበረ ስሜትስ? ድንገት የተገናኘን ሁለት ጓደኛሞች ብቻ አልነበርንም። አትሊስት እንዋደድ ነበር። አሁንም እኮ ጠላሻለሁ ማለት አይደለም። አይ አሁን በጣም ተቀየረሃል። ባይሆንማ እስከ ዛሬ ድረስ የለፋንበትን ነገር በአንዴ ገደል ይግባ አትልም።